እንግዲህ ኤፍሬም እና ሩታ ከሀገር ወጡ ማለት ነው። ለምን ወጡ የሚለውን በዚህ ቪዲዮ ለመነግራችሁ ይሆናል። እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። እንግዲህ ኤፍሬም እና ሩታ ከሀገር ወጥተዋል ማለት ነው። እንግዲህ ያው አብርሽ እንደሚታወቀው ትናንትና ማታ ከሀገር ወጣለሁ ሲል ተናግሯል ማለት ነው። እንግዲህ ይሄንን ሐሳብ ያመጣው ኤፍሬም ነው። እንግዲህ ከሀገር ወጥተን ትንሽ ዘና እንበል እኛም ራሳችንን ማዳመጥ አለብን ሲል ተናግሯል ማለት ነው። ደግሞ እውነት አለው። እንግዲህ ከሀገር ወጥተው ትንሽ ራሳቸውን ማዳመጥ አለባቸው እንላለን። በጣም ትክክለኛ ውሳኔ ነው። እንግዲህ ወንድማችን ኤፍሬም የተናገረው እንግዲህ በጣም ደስ በሚል ሁኔታ ሩትዬም ይሄንን ሐሳብ ተቀብላ እንግዲህ ወደ ውጭ ሀገር ለመሄድ ጉዟቸውን ጀምረዋል ማለት ነው። በጣም ደስ ይላል። እንግዲህ ወንድማችን ኤፍሬም ማለት ነው ሩታ ብቻዋን ስትሆን ሩታ ማንም ከሷ ጋር ሳይኖር ሲቀር እሱ ግን ከሷ አጠገብ ነበር፣ ከሷ አልተለየም ነበር። እንግዲህ በጣም ደስ የሚል ወንድም ነው። ኤፋ ወንድማችን ወደፊት እያላችሁ ኮሜንት ላይ መጻፋችሁ እንዳረሱ፣ ሩታ ጀግና እያላችሁ ኮሜንት ላይ መጻፍ እንዳረሱ ማለት ነው። እንግዲህ በጣም ደስ የሚል ነገር ነው። እንግዲህ እውነትም የሩትዬ አድናቂ የሩትዬ ተከታይ ከሆናችሁ ቪዲዮ ላይክ ቻናሉ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ የሩትዬን ሀቅ እውነት በዚህ ቪዲዮ ላይ በዚህ ቻናል ላይ የምናይወጣ ይሆናል ማለት ነው። እንግዲህ ወንድማችን ኤፍሬምም ትክክለኛ ነገር ነው ያደረገው። እውነትም ትክክለኛ ነገር ነው የወሰነው ማለት ነው። ወደ ውጭ ሀገር ወጥተው ራሳቸው ማዳመጥ አለባቸው። ሩታም ወደ ራሱ መመለስ አለባት። የድሮ ጀግናዋ ሩታ መመለስ አለበት እንላለን ማለት ነው። እንግዲህ በጣም ደስ በሚል ሁኔታ ወንድማችን ትክክለኛ ነገር እያደረገ ይገኛል። ትክክለኛ ውሳኔም እየወሰነ ይገኛል ማለት ነው። ወንድማችን ኤፋ ማለት ነው። በጣም ደስ የሚል ነገር ነው ዛሬ ይዤላችሁ የመጣሁት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።